አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ሁሴን አፕ ቲዩብ ቻናል በሰላም መጣችሁ። ዛሬ እጅግ በጣም ጠቃሚ የሆነ ትምህርት ይዘንላችሁ ቀርበናል። በዕለት ተዕለት ህይወታችን ውስጥ በቀላሉ ልንተገብራቸው የምንችላቸው ነገር ግን በአላህ ዘንድ ደግሞ እጅግ ታላቅ ምንዳ ያላቸውን ተግባራት እንመለከታለን። ሰባቱ የተዘነጉ የነብዩ ሰለላሁ ዐለይሂ ወሰለም ሱናዎች። ቪዲዮውን ጀምረን እስከምንጨርስ አብራችሁን ቆዩ። እነዚህን ሱናዎች መለማመድ ወደ አላህ ፍቅር ያቃርበናል፣ ህይወታችንንም በበረከት ይሞላልናል። አላህ በቅዱስ ቁርአን እንዲህ ይላል፣ በላቸው አላህን የምትወዱ እንደሆናችሁ ተከተሉኝ አላህ ይወዳችኋልና። ሱረቱል ኢምራን አንቀጽ 31። እስኪ እነዚህን ሰባት ቀላል ሱናዎች አንድ በአንድ እንመልከት። አንደኛ፣ ከመተኛት በፊት ውዱእ ማድረግ። ከመኝታ በፊት ውዱእ ማድረግ ንጽህናን ጠብቆ መተኛት ታላቅ ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አካላችሁን አጽዱ አላህ ያጽዳችሁ። አንድ ባሪያ በጦሃራ ላይ በውዱእ ላይ የሚያድር የለም፣ እሱ ባደረበት ጊዜ ሁሉ ያ መላኢካ አላህ ሆይ ባሪያህን ማረው ንጹህ ሆኖ ነው ያደረው ይላል። ኢብኑ ሂባን በሶሂህ ሐዲሳቸው የዘገቡት ነው። ከዚህ ሐዲስ የምንወስደው ዛሬ ማታ ከመተኛቱ በፊት ውዱእ ያድርጉ፣ ሌሊቱም ሙሉ አላህን ሲያመሰግኑ እንዳደሩ ይቆጠርልዎታል። ኢንሻአላህ የቀላል የሆነ ሱና ነው። ከመኝታ በፊት ውዱእ አድርጎ መተኛት። ሁለተኛ፣ ከመብላት በፊት ቢስሚላሂ ማለት። ሁለተኛው የተዘነጋ ሱና። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ምግብ ስንጀምር የአላህን ስም መጥራት በረከትን ያመጣልናል። አንደኛ እና ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ በበላ ጊዜ ቢስሚላህ ይበል። በመጀመሪያው ጊዜ አላህን ስም ማውሳት ከረሳ ደግሞ ቢስሚላሂ ፊ አወሊሂ ወአኺሪሂ ይበል ብለዋል፣ ባስታወሰ ሰዓት ማለት ነው። በዚህ ቀላል ቃል ምግብዎን ሙሉ በሙሉ በረካ እንዲያገኝ ያደርጋሉ። ከዛሬ ጀምሮ ምግብ ሲጀምሩ ቢስሚላሂ ማለትን አይዘንጉ። የዚህ ሐዲስ የተወሰደው ከትርሚዚ ላይ ካለ ሐዲስ ነው ማለት ነው። ሶስተኛ፣ ወደ ቤት ሲገቡ ሰላምታ መስጠት። ለአነስ ረዲየላሁ አንሁ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለውታል፣ ልጄ ሆይ ወደ ቤተሰቦች በገባ ጊዜ ሰላምታ ስጥ፣ ይህ በአንተና በቤተሰቦች ላይ በረከት ይሆናል። ወደ ቤትዎ ሲገቡ አሰላሙ አለይኩም በማለት ይግቡ፣ ቤትዎ የሰላምና የበረከት መገኛ ይሆናል። አራተኛ፣ ሲዋክ መጠቀም። ነቢዩ ሰለላሁ ዐለይሂ ወሰለም ሚስዋክ ማድረግ በጣም ከሚወዱት ተግባራት አንዱ ነው። ስለ እሱንም አስመልክተው እንዲህ ብለዋል፣ ኡመቴን ባላስቸገርኩ ኖሮ በእያንዳንዱ ወቅት ሶላት ሲዋክን እንዲጠቀሙ ባዘዝኳቸው ነበር። ኡመቶች ይከብዳቸዋል ብዬ ባልፈራ ኖሮ በእያንዳንዱ የሶላት ወቅት ሲዋክ እንዲጠቀሙ አዛቸው ነበረ ብለዋል። ከእያንዳንዱ ውዱእ በፊትና ከእንቅልፍ ሲነቁ ሲዋክ ይጠቀሙ። ቀላል ነገር ግን ከፍተኛ ሽልማት አለው። ሲዋክ ለአፍ ጤና፣ የጌታችንን ውዴታ ደግሞ የምናገኝበት ሱና ስለሆነ ማለት ነው። አምስተኛ፣ ውዱእን ካጠናቀቁ በኋላ ይህንን ዚክር ካደረጉ 8 የጀነት በሮች ይከፈቱልዎታል። ከውዱእ በኋላ የሚደረግ ዚክር ማለት ነው። ማንም ውዱእ አድርጎ አሽሃዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ቢል የጀነት 8 በሮች ይከፈቱለታል። ምንጭ ሙስሊም ላይ ያለ ሐዲስ ነው። ጥቂት ሰከንዶች ብቻ የሚወስድ ነገር ግን ታላቅ ምንዳ ያለው ሱና ነው። አይዘንጉት። ምንድነው? አሽሃዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለውን ዱዓ ከውዱእ በኋላ ማድረግ። ይህንም የዘነጋነው ሱና ነው። ስድስተኛ፣ የመስጅድ ዱዓዎች። መስጅድ ሲገቡና ሲወጡ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበረ። መስጅድ ሲገቡ አላሁመ ፍተህ ሊ አብዋበ ረሕመቲክ፣ ጌታዬ ሆይ የምህረትህን በሮች ክፈትልኝ ይሉ ነበር። ከመስጅድ ሲወጡም ደግሞ አላሁመ ኢኒ አስአሉከ ሚን ፈድሊክ፣ ጌታዬ ሆይ ከችሮታህ እለምንሃለሁ ይሉ ነበር። ስለዚህ መስጅድ ስንገባ አላሁመ ፍተህ ሊ አብዋበ ረሕመቲክ እንላለን። ከመስጅድ ስንወጣ ደግሞ አላሁመ ኢኒ አስአሉከ ሚን ፈድሊክ ብለን እንጠይቃለን ማለት ነው። መስጅድ ሲገቡ የአላህን እዝነት፣ ሲወጡ ደግሞ የአላህን ችሮታ ይለምኑ። የዚህ ሐዲስ ምንጩ ከሙስሊም ላይ ካለ ሶሂህ ሐዲስ የተወሰደ ነው። ሰባተኛው ደግሞ ፈገግታ። ቀለል ያለ ምጽዋት ነው። ሰዎችን በደስታ ፊት መቀበል ምንም አያስከፍልም። ነገር ግን ታላቅን ክብር፣ ታላቅ የሆነ ደረጃ ምንዳ አለው። ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ወንድምህን በፈገግታ መገናኘትህ ሷደቃ ወይም ምጽዋት ነው ለአንተ። ስለዚህ ፈገግታውን ለቤተሰቡና ለሚያገኟቸው ሰዎች ሁሉ ይለግሱ፣ ልቦችን ያቀራርባልና። ሱናን በተግባር እንኑረው። እነዚህ 7 ቀላል ሱናዎችን ተመልክተናል። ከእነዚህ ሱናዎች ውስጥ ቢያንስ አንዱን ዛሬውኑ ይጀምሩ። አላህ መልካምን ሁሉ ይወፍቀን። ቪዲዮውን ከወደዱት ላይክና ሼር ማድረግዎን አይድርሱ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ ያድርጉ። እስከሚቀጥለው ቪዲዮ በሰላም ቆዩልኝ። ወሰላሙ አለይኩም
ወራህመቱላሂ ወበረካቱሁ።